ልክ እንደ ስነ ጽሁፍ ሁሉ በስዕልም ሰዎች የተለያዩ ሀሳቦችን ይገልጹበታል። ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ፕሮግራማችን ነው። በማለፊያ እንግዳ ፕሮግራማችን በመግቢያ ላይ እንዳነሳ ነው በስዕል የተለያዩ ሀሳቦቻቸውን ሰዎች የሚገልጹበት አንድ የጥበብ አይነት ነው። በዛሬው ዕለት አንድ እንግዳ ይዤ ቀርብ ያለው የዛሬ እንግዳዬ ሽፈራው ፍቅሬ ይባላል። ሰዓሊ ነው። በተለይም በዘመናዊ ቲክቶክ በርካታ ሰዎችን እያስተዋወቀን ይገኛል። በቲክቶክ ካወቅናቸው በርካታ ተከታይ ካላቸው መካከል ነው። ጥሪያችንን አክብረህ እዚህ ስለተገኘ በኦቤን ሆርን ኦፍ አፍሪካ ተመልካቾች ከልብ አመሰግናለሁ። እኔም አመሰግናለሁ። ቲክቶክ ላይ ሽፌ አርት በሚል በርካቶች ያውቁሃል። እስቲ ትውልድና እድገት የት ነው? ትውልድና እድገት ሰሜን ሸዋ ነው፣ ጅዳ ወረዳ ውስጥ ነው። ስዕሎችም ደግሞ የምስላቸው እነዚህ ሪያሊስቲክ የሆነው ማለት አስመስሎ የሚሰራ ነገር ያን ነገር እንደዚህ ናቹራል አድርጎ የመስራት እንትኑን ነው የምጠቀመው። እኔ እየሰራሁለት በዛ መንገድ ነው። ወደ ስዕል እንዴት ገባ? እዛ ክፍለ ሀገር ሆኜ በምማርበት እንትን እላለሁ፣ አመነጫጭራለሁ። ሲል እንደዚህ ደብተሬ ላይ ምን ከአስተማሪ ጋር እንደዚህ የምንነጋገርበት ጊዜ አለ። ተው ምናምን እየተባልኩ ደብተር ላይ ስለምስል ያኔ እወደዋለሁ፣ ግን እንደዚህ ገፋ አድርጌ የመስራቱ እንትኑ አልነበረም። ከዛ በህመም ምክንያት ነው ወደዚህ የመጣሁት፣ አዲስ አበባ የገባሁት። ከዛ በኋላ ነው አካል ጉዳተኝነት ከመጣ በኋላ ቁጭ ብዬ ራሴ ሳዳምጥ ምን ልሞክር ምናምን ሲል ይሄንን በቃ እየደጋገምኩ ስሞካክር ነው ወደዚህ የገባሁት። በስዕል ገፋ ያልኩት በዛ ምክንያት ነው። እስቲ ምን ገጥሞ ነው ወደ አካል ጉዳተኝነት ሊያጋጥም የቻለው? አካል ጉዳተኝነት የገጠመኝ እኔ በ14 ዓመቴ ነው። ማለት መነሻ ህመም የጀመረኝ ቀድሞ እንደዚህ እንደ ማንኛውም ያው እየተጫወትኩ ምን እያልኩ እድገቴን በቃ ከልጆች ጋር ከኩዮች ጋር ትምህርትም እንደዚሁ ከብቶች መጠበቅም ነበረ። በሂደቱም ደግሞ እንደዚህ በችኮላ መሰለኝ በ10 ዓመቴ የሆነ እርሻ ማረሱላ የደረስኩበት ነበረ። እርሻ የራስን ችዬ እንደዚህ ማረስ፣ ቤተሰብ ማገዝ እንደዚህ። ፋዘር ደግሞ ወደዚህ መጥቶ ስራ እየሰራ ነበር አዲስ አበባ ውስጥ እንደዚህ። እኔ የእሱን ፋንታ ብዬ እየሸፈንኩ እዛ ሰራው ነበር እንትኑን ይሄ እርሻ ማረሱን እንደዚህ እያረስኩ ከ10 ዓመት ጀምሬ እስከ 14 ዓመት ሲሞላኝ ይሄ ዝም ብሎ ስሜት እዚህ ጋር የሚሰማ ጎን ላይ የለም ትንሽ ሆነ በቃ የምታስነክስ የከፋ አልነበረም በወቅቱ። ትንሽ በቃ እንትን እላለሁ ሲራመድ የሆነ ትንሽ ታክስ ይለኝ ያስነክሰኛል። ግን ቀን በቀን እንትኑ እየጨመረ ነው የመጣው ህመሙ ቀን በቀን እንደዚህ። በእምነትም እንደዚህ ጸበል ሲሞክር በሌላ ነገርም እንደዚህ ሐኪም ቤት እየሄድኩ መርፌም እንደዚህ ሲል የሆነ ሰዓት ለቀቅ ያደረገኝና ደግሞ እንትን እየባሰ ይሄዳል። ለቀቅ ያዝ የሚያደርግ እንትን ህመም የለ እንደዛ አይነት ሲል እየከፋ መጣና ከዛ መታየት አለበት ብለው አያቴ እዚህ አዲስ አበባ ይኖር ነበረ። አሁንም ከዛ ቦታ ነው የመጣሁት። እሱ አያቴ የሚኖርበት ቦታ እሱ ነው ለሕክምና መታየት አለበት ዛሬ ነገ እየተባለ እንትን እየከፋበት መጣ ብሎ ለሕክምና ወደዚህ አዲስ አበባ ይዞኝ መጥቶ ሲመረመር ምን ሲል የመገጣጠሚያ ህመም ነው ብሎ መርፌ ምናምን እንደዚህ ታዘዘልኝ። መርፌ ደግሞ በወቅቱ ሲወጋ እንትኑ ጭራሽ ይሆናል ማልንቀሳቀስበት ደረጃ ደረስኩ። ጸበል እጅ እግዚአብሔር አብ ጸበል እንደዚህ ወደ ሆሎታ አለ እና እዛ ቆይቼ እንደዚህ 3 ወር ተጠምቄ ምን ሲል መራመድ ተነስቼ መራመድ ቻልኩት። እንደ ሰውነቴ ምናምን እንደዚህ ሲነካ ሲንቀሳቀስ ነበር የሚያመኝ። ከዛ በኋላ ነው ህመሙ ከውስጥ ጠፋ። እንደዚህ መንቀሳቀስ ራሴ ደግሞ እዛው ባለውበት ሆኜ ይሄንን ስዕሉን መሞካከር ከዛ በኋላ መጣ። ቀን በቀን እየዳበረ መጣ። የኔ ስራው እየሰራው ያለሁት ቀን በቀን እየዳበረ መጣ። አሁን ቢያንስ ከጀመርኩት አሁን 2002 እንደዛ ነገር ይሆናል ይመስለኛል።
ጅማሬ እንትኑ በፊት መሞከር እንደዚህ እንትን ማለት ነው እንጂ ለራሴ በቃ እየሰራው ማስቀመጥ ፔፐሩ ራሱ በጣም ብዙ ነበር። አሁን እየሰራ የመካከርኩበት መነሻ እንደዚህ በአንድ እንትን የሚሆን ነገር ስለሌለ በመደጋገም ነው የሚመጣው። ሁሉም ነገር በመሞከር ይመጣል። ስዕል ጥበብን በተፈጥሮ የነበረከን በራስ በተደጋጋሚ በመስራት ነው ያሳደግከውና ያለበት ሁኔታ አለ። ለመሳል ሳያስቸግርም ስዕል ረጅም ሰዓት የሚወስድ የጥበብ አይነት ነው። አንዳንዴ ደክሞትም ሰው ሳይጨርሰው አልተውም የሚለው አይነት የሙያ አይነት ስለሆነ እንዴት ነው የምትስለው? ምን አይነት ጊዜ ላይ ነው የምትስለው? ልክ ነው። ብዙ ጊዜ ይሄ እንትን ያደርጋል፣ ቻሌንጅ ያደርጋል ማለት ስዕል እንደዚህ ተስፋ የሚቆርጡት ብዙ ስራ ይሞክራል፣ ግን ብዙ ጊዜ ተስፋ የሚያስቆርጠው ስዕል ነው። ረዘም ያለ እንትን ስለሚወስድ ሰዎች ይሞክሩትና ይሄ ወይም በቢዝነስ ምክንያት ይተዋሉ። ምክንያቱም ቶሎ ገቢ እንትና አመጣም ወይም ኤግዚቢሽን ሲቀርብ ወይም የሆነ ነገር እንትን በቀጥታ ሽያጭ እንደዚህ ስለሌላ ሀገራችንም ውስጥ ደግሞ ትንሽ የወረድ ያለ ነው በዚህ በአርት እንትኑ በዛ ምክንያት ይሸሻል ሰው። ሁለተኛ ደግሞ ያን ነገር ለመስራት እንትን ሲል ብዙ ጊዜ ስለሚፈጅ እንደዚህ ራሱን ለመገንባት በዚህ በአርቱ ለማሳደግ በዛ ምክንያት ሰው ቶሎ ይተዋል። ያን ሲል አያሳድጉም፣ ተስፋ ይቆርጡና ይተዋሉ። ግን ይሄ ምንድን ነው ተስፋ ሳይቆርጥ በመደጋገም በመሞከር እንደውም ደግሞ እንትኑን እንዴት ወደ ቢዝነስ መቀየር እንዳለባችሁ። እኔ መጀመሪያ በእንትኑ ነው ቢዝነስ የቀየርኩት፣ በፎቶ የሰዎችን ፎቶ በመሳል አስመልጭ ስለሚስለው በእርሳስ እሱ የገቢ ምንጭ ያደረግና ይሄንን ደግሞ በቀለም እንደዚህ የሚሰራውን በዛ ጎን ለጎን ደግሞ ራሴን እንትን አሳድግበታለሁ፣ ጎን ለጎን እሰራለሁ። ምክንያቱም ገቢ ከሌለው እንትኑን ያው ትንሽ እቃው ምኑ በጣም ይከብዳል መግዛት። ሆነ አርት ማቴሪያሉ ራሱ በጣም ውድ ነው፣ ከውጭም ነው አብዛኛውን ጊዜ የሚገባው። በዛ ምክንያቱም ውድ ስለሆነ ትንሽ ይከብዳል፣ እሱ በጣም ይይዛል። እና በዛ ምክንያት መደጋገሙ መሞከሩ ተስፋ ለመቆረጡ እሱ ትልቅ ቦታ እንትን ይላል፣ ትልቁን እንትኑን ይይዛል፣ ለአርቱ ቦታውን ይይዛል። በዛ መጠን ደግሞ እኔ ያን ጊዜ በመደጋገም በመስራት ፎቶዎቹን በመስራት የምናረገኝ አሁን በደንብ ስራውን ሪያሊስቲኩን እንትኑን በማስመሰል እንዲሰራ ረድቶኛል። ተስፋ የቆረጥክበት ጊዜ አለ? እቃውን አጣሁና እዛው በቃ ከሱቅ ምና እንትን የገዛና እርሳስ ነው መጀመሪያ። እንደውም እስክሪፕቶ እርሳስ በቃ ፍሬ እርሳስ እና እስክሪፕቶ በቃ በእስክሪፕቶ ሁላ ነው የምሞክረው። በዛን ሰዓት የሆነ ሰዓት እተውና ያው ማቴሪያሉን ወይም ደግሞ የእርሳስ እንትን አሉ ከለሮች አሉ፣ እነሱን ሁላ ለማግኘት በጣም እንትን አላለ። በደንብ አይጽፉም ነበረ እዛ አካባቢ የነበሩት በወቅቱ በደንብ እንትኑን ከለሩን እንደመቅ አድርጎ አይጽፉም። እና ልክ ስጽፍበት እንትኑን ይቀድብኛል፣ ወረቀቱ በኃይል ስጫን ማለት እንትኑን በኃይል ካልቀባ እንትኑን አያመጣም፣ ቀለሙን አያመጣም፣ ቶኑን የሚኑን በቃ የከለሩን ይዘቱን አያመጣም። ነጣ ወረቀቱ ነው የሚታየው። በዛን ጊዜ እየሰራው በደንብ ወይን ጫን ማድረግ ወይን እንትን ይላል በእንትን ያስነካውና እንደዚህ ሲሞክር ደግሞ ይረጥብብኛል፣ ጫን ሲል ይቀድብኛል። በዛ ወቅት በቃ እየሰራ አሪፍ እጄ በቀለሙ እንትን በእርሳስ ከለሩ ብዙ ከተጎስኩ በኋላ ሲቀድብኝ ያን ጊዜ በቃ አለ እንትን ያናድዳል። ከተቀደደ ረጅም ሰዓት ነው ይሄ ፔንስል እንትኑ በቃ ቢያንስ ቀለም ከሆነ በቃ ቁጭ ብላ ነው እንደዚህ እንትን አድርጋ የተወሰነ ቢበላሽ ትሸፍናል ሸራ እንትን ይሄኛ አሸፍነው ወረቀት ነው። ከተቀደደ ያው ተቀደደ ነው እዛ በዛ ሰዓት በቃ ምክንያቱም እኔ ያኔ በጀመርኩበት አካባቢ ወይ ፌስቡክ ነው እንደዚህ ፌስቡክ ራሱን እንደዚህ ገብቼ እንትኑን ጠለቅ ብዬ እንትን እያልኳል እየተጠቀምኩበት አልነበረም ያኔ። አሁን እንደዚህ ይሄንን ሰዓሊም አላቅም ወይ እንደዚህ የሚጠይቁ አልነበረም፣ እንደዚህ አልታወቅም። እኔም ስራውን አላሳደግኩትም።
የማያውቅ እንደዚህ ማቴሪያል ብዬ ጠይቅም የሚያመጣልኝ አልነበረም። በዛ ሰዓት በቃ ቻሌንጅ ነበረ። ያን ሰሞን ነው ቢያንስ እንትን ተስፋ ቆረጥኩ ብዬ እንትን የምለው በስዕሉ። ከዛ በኋላ በተለይ የስዕል ማቴሪያሎች እንግዲህ የተለየ የቀለም ናቸው፣ አይገኙም። ያስተማረ ሰው አለ ያለማመደ ወይ በራስ ነው ሁሉንም ሙሉ ለሙሉ አድገህ እዚህ ደረጃ ላይ ደረስከው? መቼ መሰላ ወደ እንትን ከሰዎች ጋር የተገናኘ እንደዚሁ እየሰራው ራሴን ካሳደግኩ በኋላ እንትኑ ስራውን በቃ በልምድ የሆነ ነገር በልምድ ያድግ የለ በልምድ ያድጋል። ግን በልምድ ያደገው ነገር እንትን ይፈልጋል፣ ቴዎሪ ይፈልጋል። ሰው እንደዚህ ብላ ማስረዳት የምትፈልግበት ወይም ይሄንን እንዲህ ይሄ ቀለም እንዲህ የሆነ ነገር ይገልጻል ብላ መናገር ስለሚያስፈልግ የሆነ የሚያስተምር እንትን አካል ያስፈልጋል። ሁሌ ስለምፈልገው ከሳሌዎች መገናኘት ስለምፈልገው እንዲሁ እፈልጋለሁ ሳሌ የምታውቁ ምናምን እያልኩ እንዲህ እጠይቃለሁ። እንዲሁ ስጠይቅ በወረዳችን አሁን ያለውበት ወረዳ 10 ነውና እዛ አካባቢ ከክፍለ ከተማ ወረዳ 10 ወጣት ማዕከል ላይ ልጆች ተደራጅቶ ለመስራት እና ጎን ለጎን ደግሞ ልጆችን ለማሰልጠን ነበረ አላማቸው። ከዛን እንደዚህ ልጆች እኮ መጥተዋል እዚህ ወረዳ ላይ እነዚህ ያሰለጥናሉ ምናምን ሲሉኝ እኔ በቃ ቶሎ ነው የሄድኩት። ቀጥ ብዬ እንደዚህ ከሆነ ይሄን ስራዎች እየሰራው ነበረ ብዬ እየሰራቸውን እንዲያጠራቀምኩትን አሳያቸው። በጣም ጥሩ እኮ ነው እየሰራል ምናምን አልኳቸው። ግን እና እስካሁን ድረስ ሳሌ አግኝታ አወርታ እንዲሁ ትንሽ የነገረ ሰው ሳሌ የለም ሲሉኝ እኔ ምንም ሳሌ አላገኘሁትም። በቲቪ ብቻ አያቸዋለሁ እንደዚህ ሰርቶ ሲያቀርቡ ምናምን ቲቪ ላይ ስተላለፍ ነው እንጂ በአካል አግኝቼ ወይም ደግሞ እንደዚህ ይሰራል ብዬ ያስረዳኝ የለም ብያቸው፣ እነሱ ቀጥታ በቃ እኛ እናስረዳሃለን አሉ የሚማሩትም ብሎ ልጆቹ እንትን ማሰልጠን ጀመሩ። እኔ ከልጆቹ ጋር መሰልጠን ጀመርን። በቃ እኔ ቶሎ ነው እንትኑ የገባኝ። ቴክኒኩን ሲያሳዩኝ በቃ በዚህ ይሰራል፣ ይሄ ደግሞ እንደዚህ ነው ሲሉኝ ቶሎ ይዘዋለሁ። ምክንያቱም ውስጤ ስለነበረ እና ፍላጎትም የመሳደጉ ስለሆነ ማለት በቃ አላስቸገርኳቸውም። ቶሎ ነው የለመድኩት። እኔ ስራቸውን እንትኑን የያዝኩት እነሱ በሚያሳዩን መንገድ ለመሄድ ያልተቸገርኩም እና በዛ ምክንያት ለ8 ወር እነሱ ጋር ሰለጠንኩ። በዛ ቀጥሎ ደግሞ እዛ አካባቢ በምክንያት እንትኑ ሲዘጋ ያው እድሳት እንደዚህ ሲባል እኔ ቀጥታ ደግሞ ሌላ ቦታ ነው የሄድኩት። ምክንያቱም በዛ ምክንያት አሁን ደግሞ እንደውም እንትን ማግኘት ጀመርኩ። ሰው እንደዚህ ሳሊ መታወቅ እድኑ ስለ እንደዚህ አለም ጋላሪ አላትና አለም ገርጂ አላት የምታውቃት ከሆነ እንደዚህ ሲዘጋ ሌላ መጠየቅ ሲጀምር እሷን አገኘኋት። ቀጥታ ነው የሄድኩት እዛም ገርጂ። እሷም ጋር አስተማሪ ያላት እንደዚህ አርት ስኩል አላት ታስተምራለች። እንዲህ ብዬ ስነግራት መማር እፈልጋለሁ። እዛም 8 ወር ተምራለሁ። በራሴም እንዲህ ልምድ ነበረኝ ራሴ እየሰራው የነበረው ስላት እሱም ችግር የለም እኔ ጋር ትማራለህ ክፍያ ማትከፍልም ብላ እሷ ያለ ክፍያ አስገብታኝ እሷ ጋርም ለ1 አመት ነው የተማርኩት። ስለዚህ አንድ ላይ ቢያንስ እስከ 2 አመት ያው ትምህርቱንም ጨምሬበታለሁ ማለት ነው። ከሳሊያን የማን አድናቂ ነው? ሳሊያን ማደንቆ እኔ ነው ብሩኬ ሽጥላ ነው። እሱና አለምን በጣም ነው እንትን አሪያዎች ናቸው ብዬ ሁሌም ያው በሌላም እንትንም ገልጫለሁ። በብዛት የእሱን ስለማይ የነበረው ነው የብሩኬን ስስል እንደዚህ ተኝቶ ምናምን ስለምስለው በቃ ያኔ በውስጤ እኔ ቢያንስ ማሳደግ ይችላለሁ ብዬ በቃ ራሴን ማበረታታቸው እነሱን በማየት ነው። ያኔ ይቻላል እንደዚህም እየሰሩ ነው። እኔ ደግሞ ያኔ በደንብ መንቀሳቀስ ስለማልችል እንደዚህ አሁን በክራንች እንደምራመደው አይደለም። መጀመሪያ ሲሞካክር የነበረው ተኝቼ እንደዚህ በጀርባ ተኛና እንትኔ ላይ ስላለው ወረቀት እንደዚህ ይዤና እሰራለሁ እና በየሆነ ሰዓት ቁጭልና እንደዚህ ሞካክራለሁ። ቢያንስ እኔ ቁጭ ብዬ እሰራለሁ ምናምን እያልኩ ራሴን አስናናና ለማሳደግ እጥራለሁ ያኔ እና በዚሁ ሲሉም እያሳደግኩም ራሴንም ላይ የሰራው በእንትንም በጸበሉም ከመራመድ ከዛ በኋላ ነው በቃ አብሮ ነው በቃ እኔም እንቅስቃሴ
እየጨመረ ስራዎችም እየጨመሩ የመጡት። ብሩክን በአካል አግኝተህ ታውቃለህ? አውቀዋለሁ። የመገናኘት ስራ ይሰሩ ነበረ ወጣቶችን 20-30 እነሱ አገናኝቶን አብረን አውርተን ይጠቅማል የምንለውን ሀሳብ እያነሳው የወጣቶቹን የሚጠቀሙበትን እንትኑን እያነሳው እኔንም ወደፊት ይጠቅመኛል ብዬ እንትን የሚለውን እየጠየቅኩ በዛ መንገድ ተገናኝተናል። ስዕሎችን የማየት እድል ነበረው? ቀድሞ አይቶ ነው እሱ። እኔ ከመገናኘቴ በፊት እዛ ቲክቶክ ላይ ፖስት ስለማድረገው እዛ ላይ አይቼ አንድ ቀን አገኛለሁ እያልኩ ነበረ አለኝ እሱም ራሱ። እና የምሰራቸው ስራዎች በጣም አሪፍ ናቸው። ምክንያቱም ይሄ ስራው በቃ እኔ እንትን ይጠበብበታለሁ። በዛ ምክንያት እንትን ያበረታታኝ። አሪፍ እየሰራ ነው ነው ብለኝ። ወደ ቲክቶክ መታል ሽፌ አርት ብለ እየሰራ ነው እና ከዛ በፊትም በእርሳስ የምትስላቸውን ነበር ለሰዎች የምትሸጠውና ምን አይነት አስተያየት ይሰጠዋል ሰዎች በተለይ የእነሱን ስዕል እንድስልላቸው ሲጠይቁና ስለ ስትመልስላቸው? አንዳንዱ ምን እንደሆነ ታውቃለህ? ምንም ማለት እስኪ ሰርቼ እስከማስረክባቸው ወይም ሌላ ሰው እያሰራ ነው እንዴት ነው የምሰራው ብሎ የሆነ ጊዜ ላይ እንትን እያደረጉ ነበር። አሁን በቲቪም በምንም እንዲሁ ስኬች ሳረግ እየሰራ ምናምን ሲያዩ እንትን ሲሉ ነው እንጂ እኔ በፊት እሰራና ያችን ፎቶ እያዞርኩ ነው የማሳየው ለቲክቶክ ምናምን እንደዚህ እያደረኩ ከጨረስኩ ወይም ደግሞ በፊት ሂደቱንም የሆነች ሰዓት እንትንልና እሱን አቀናብሬ እያዞርኩ ምናምን ፖስት አድርገዋለሁ። ከዛን እየሰራ ነው አንተ ነው የምሰራ ብሎ ደውሎ ስልኬን ባዮ ላይ አስቀምጣለሁ። ይደውሉና በቃ ለእኔም ትሰራልኛለህ አንተ ነው የምሰራ ምናምን ይሉኛል። አዎ እኔ ነኝ የምሰራቸው። በዛ ምክንያት ትንሽ የሆነ ግር ያስብላሉ እነሱ አለማመን እንትናቸው። ከዛ በኋላ አይተው ሲያምኑ ምን ይሉሃል? በጣም አሪፍ ነው የምሰራ ማለት ከፎቶ በቃ ምንም አይለይም ነው የሚሉት እነሱ እንትኑ ስዕሉ ከፎቶ ጋር በቃ አሪፍ ስራ ነው የምሰራው ይላሉ። ማለት የአድናቆት እንትን የለ በጣም ወዶ ነው የሚወስዱት። ኤግዚቢሽን ያቀረብክበት ሁኔታዎች አሉ? ኤግዚቢሽን እንደዚህ በዓለም በኩል ወደ 60 ተጽዕኖ ፈጣሪ አካል ጉዳተኞች በሚል እንትን ተዘጋጅቶ ነበር ኤግዚቢሽን። ከሁሉም አንዳንድ ወይም ሁለት ስዕል ተደርጎ በዛ መንገድም ከብሩኬ ጋር አብሬ ማዘጋጀት እድሉ ነበረኝ። በራሴ እንደዚህ ባህልና ቱሪዝም ብዙ ጊዜ በውድድር እንትን አቀርበዋለሁ። እንደዚህ አንደኛ፣ ሁለተኛ፣ ሶስተኛ ምናምን እያልኩ እዛ የሚወጣበት ነበረኝ። ብዙ ሰርተፍኬት አለኝ በባህልና ቱሪዝም ቢሮ በኩል። የምንመለከታቸው ስዕሎች አሉ። ምናልባት ተመልካቾቻችንም እየተመለከቱ እንደሚገኙት ከጀርባችን የተለያዩ ስዕሎች አሉ። ለኤግዚቢሽን ብቻ ብለህ ምስለው ነው ወይስ ሁሉንም አይነት የስዕል ስራዎችን ትሸጣለህ? እነሱን የሰራሁት እንደዚሁ ለማስቀመጥ እና ኤግዚቢሽንም ስለመዘጋጅ በመሀል ቁጭ ያደረግና ከውስጥ ተወዶም ብሎ ወይም ደግሞ በአጋጣሚ የሚሸጥበት እድል ከተገኘ እሸጠዋለሁ። አለዛ ግን አስቀምጣቸው እና በስርዓት አስቀምጬ ስወጣ እንደዚሁ ይዤ እንትን እላለሁ። ለኤግዚቢሽን ይዤ እቀርባለሁ። ግን እስከዛው ድረስ እኔ እንትን አስቀምጣቸዋለሁ። ብዙ ጊዜ ይቆያል። አሁን ስዕል አሁን ዛሬው ስዬው ላይሸጥ ይችላል። 2 ዓመት 3 ዓመት ቆይተው ሁላ የሚሸጥበት አጋጣሚ አለ። እስከዛ ድረስ ግን በጥንቃቄ መያዝ አለበት፣ መቀመጥ አለበት ስዕሉ። ከእርሳስ መሳል ተነስተ ራስን እያሳደግክ መጥተ ባገኘው አጋጣሚ ተጠቅመ የትምህርት እድሉን አግኝተህ ተምረሃልና በተለያዩ አጋጣሚዎች ወጣቶች ደግሞ የሚገጥማቸው ችግሮች አሉ። አንዳንዴ የማይታለፉ የሚመስሉ ፈተናዎች የሚገጥሙበት ጊዜ አለና ሰዎች ተስፋ ይቆርጣሉ። ወጣቶች በተለይ ተስፋ መቁረጥ የለባቸውም። ትልቅ ኃይል አላቸው፣ ጉልበት አላቸው። ማንኛውም ሰው ተስፋ መቁረጥ የለበትም። ግን ወጣቱ ደግሞ ወደ ስሜታዊነት የሚያደላበት አጋጣሚ አለ። ለወጣቱ ምን ትመክራለህ? አዎ ልክ ነህ። አሁን ትንሽ እየገነነ ያለው እሱ ነገር ነው፣ ተስፋ መቁረጥ ነገር። ምክንያቱም በሰዓቱ እንትን ይመስላል ማለት ይጨልም የለም ማይነጋ የሚመስልበት እንትን አለ። ያው ዞሮ ከጨለማ መንጋቱ አይቀርም። እነሱም ያሉበት ነገር ደግሞ የማይወጡበት የለም ማለት ነው። ጨልሞ ከነጋ
ያሉበትን ሁኔታ ደግሞ የማይቀርበት ነገር የለም። ወደፊት የሚጓዝ ጥሩ ነገር መጥፎም እያጋጠመ ጥሩ ነገርም እያጋጠመ በቃ ያኛውን ነገር ህይወት እስከ ኖርክ ድረስ ሁሉም ነገር ስቴፕ አላት። አሁን መንገድ የሚጓዝ ሰው ተራራ ያገኛል። ከተራራ ደግሞ ዝቅ እያለ እንትኑን ይወርዳል፣ ይወጣል እያለ ነው የሚሄደው። ህይወትም እንደዛ ናት። የሀዘን ጭንቀት፣ ደስ የሚል ነገር ደግሞ በሰዓቱ የማግኘት እንትኑ አለ እያለ ስለሆነ ያችን ነገር ላይ ግንን አድርጎ ካዩት ተስፋ ይቆርጣል። ምክንያቱም ደስታን አይቶ ያኛውን ነገር ደስ ብሎ ማለፍ ከቻለ ያኛውም ችግሩንም ደግሞ በዛው ተቋቁሞ ማለፍ ግዴታ ነው። ምክንያቱም ጥሩ ነገርን ማለፍ ችለዋል። ስለዚህ ያን ችግሩንም ደግሞ በዛው መልክ በበጎ መንገድ ተረድቶት ማለፍ አለበት። አንዳንድ የሚመጣው ችግሮች እንትን ነገር ይዞ እኮ ነው የሚመጣው። ዝም ብሎ አይመጣም እኮ የአለማት እንትን ነው እንጂ መጥፎ ነገር ብቻ ይዞ አይመጣም። የመጣው ችግር ዝም ብሎ ራሱን ችሎ አይመጣም። ችግር ሆኖ ካየነው በሌላ መንገድ ሆነ ጥሩ ነገር ይዞ ነው በጎን የሚመጣው። አሁን እኔ በዛም ሰዓት እንደዚህ ሆንኩ ወይም ደግሞ አካል ጉዳተኛ ገጠመኝ። እኔ የነበርኩ በፊት እየሰራው ገበሬ ነበርኩ። እንደዚህ እረኝነት አለ፣ ቤተሰብን አግዛለሁ፣ በሰዓቱ እንትን እላለሁ። ግን እሱን አስቤ በቃ እኔ ዛሬ ያኔ ነበርኩ እንደዚህ ነበር፣ አሁን ዛሬ እንደዚህ አካል ጉዳተኛ ገጠመኝ፣ እንዴት ነው ይሄንን ተቋቁሜ ማለፍ እንትን አለብኝ ብዬ ወይም በቃ የለም እኔ ይሄንን መቋቋም አልችልም ብዬ እዛው ራስን ማክተም እችላለሁ ማለት በቃ ባለማንቀሳቀስ እኮ እችላለሁ። አሁን አሞኛል ብያለሁ፣ አካል ጉዳተኛ ገጠመኝ፣ በቃ እዛው ላይ በቃ ማድረግ እችላለሁ፣ ራስን ማቆም እችላለሁ። ግን ምን አለ ተስፋ የሚባል ነገር አለ። ወይን እድናለሁ ወይም ደግሞ ይሄኛውን ተቋቁሜ እንትን ውስጥ ማለፍ ይኖርብኛል። በጎን ጎን ስሞክር ደግሞ ምን መጣ? ይሄ አሁን ጥሩ ነገሩ መጣ ማለት ነው። ያኛ ውስጥ ሆኜ ያ ችግር ውስጥ ሆኜ ይሄ የሲል እውቀቱ እንደዚህ እንትን ነው የፈለቀው በዛ ችግር ውስጥ ነው ማለት ነው። ጎን ለጎን ነው የመጣው። እሱን ይሄንን ሳገኝ ራሴ ላይ ስሰራ ምን ሆነ? የኔም ደግሞ እየተሻሻለ መጣ ማለት ነው። ይሄ እንቅስቃሴ ራሱ እየተሻሻለ መጣ። በፊት ከነበረው አንፃር ስራ መስራት ጎን ለጎን ራስንም መስራት ጎን ለጎን ተስፋ እንደውም የበለጠ በቃ ተስፋ እንዳልቆርጥና ያኛውን ነገር በቃ የራሴን እንትን እንዳላስቡላ ሆኛለሁ ማለት ነው። አሁን ምክንያቱም እሰራለሁ፣ ህይወትን እንትን እላለሁ፣ እኖራለሁ። መገንባት ማለት ራስን መገንባት በዛ ምክንያት ነው። ተስፋ የማይቆርጠው በዛ ነው። በጎ መልኩን ማየት ነው። አንተ ማግኘት ለሚፈልጉ የት ሊያገኙ ይችላሉ? እኔን አሁን በአብዛኛው ነው ቲክቶክ ላይ ስለሆነ ሽፌ አርት ብሎ እንትን ብሎ ያገኙኛል። ስልኬም እዛው ባው ላይ ስላለ በዛው ሽፌ አርት ብሎ ፎቶም ስለምሰራ እንደዚህ በእርሳስ አሪፍ ስራዎችን እሰራለሁ። ቤተሰብም የተለያዩ ፎቶዎችም ቢሆን ለየብቻ የተነሳውን ቤተሰብ አንዳንዴ አይገናኝም። ለየብቻ የተነሱ ፎቶ ሊኖር ይችላል፣ ወይ የድሮ ፎቶ አሁን ፎቶ ላይኖራቸው ይችላል። ሁሉንም አንድ ላይ ሰብሰብ አድርገው ይሰራል። አሁን በስዕሉ አንድ ላይ በማቀናጀት በሱም እዛ ላይ መሰራት የሚፈልግ ሊያገኘኝ ይችላል በቲክቶክ። እንደዚህም የቀለም የሀሳብ እንደዚህ ለሆቴሎች ለራሳቸው ለቤቱም ደግሞ ግድግዳ ላይ ለመስቀል የሚፈልጉ ደግሞ ቲክቶክ ነው አብዛኛው አሁን በደንብ እየታየም ቢዝነስ እንትን የሚለውም ያው ትልቁ ያው ቲክቶክ ስለሆነ ሽፌ አርት ብለው ሊያገኙኝ ይችላሉ። በጣም ጥሩ። እና ያው አድራሻም ደግሞ ያው ኮቶቤ ነው። የካ ክፍለ ከተማ ወረዳ 10 አጠገብ ነኝ። አርቀም ከዛ አመስከም የምትፈልገው ካለ ድረስ ወይ እናንተ ማክብራችሁን ስለጠራችሁኝና እኔን ሀሳብ እንድታስተላልፉም ስለፈለጋችሁ እግዚአብሔር ያክብርልኝ እላለሁ። እንደውም ደግሞ ቤተሰቦችን ያው እስካሁን ድረስ ያው እዚህ ደረጃ እንዲደርስ ያው ከጀርባ የሆነ ነገር እንትን ካለ የማይደረስበት እንትን የለም። እነሱንም ያው እግዚአብሔር ያክብርልኝ እላለሁ። ጥሪያችንን አክብረህ እዚህ ተገኝተህ ለቃለ መጠይቅ ፈቃደኛ ስለሆንክ በኦቤን ሆርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ።
ክቡራን ተመልካቾቻችን እየተከታተላችሁ የቆያችሁት የማለፊያ እንግዳን ነበረ። ቆይታ ያደረግነው ከሰዓሊ ሽፈራው ፍቅሬ ጋር ነበረ። ሽፌ አርት በሚል በቲክቶክ ገጹ ላይ ይታወቃል። እንግዲህ የተለያዩ የስዕል ስራዎችን ባለበት ሁኔታ ሆኖ የጤና እክል ገጥሞት እንኳን ያላቆመ ብርቱ ወጣት ነው። ከሱ ጋር ነበረ ቆይታ ያደረግነው። በቆይታችን ብዙ ቁም ነገር እንደሸመታችሁ አንጠራጠርም። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበላን። ቸር ሰንብቱልን።